በድጋሚ መልካም ለተሰንበት እንዲሆንላችሁ እንመኛለን በእሁድን በኢቢኤስ በቡና ሰዓታችን ባለችን ጥቂት ሰዓትም ቢሆን ለህይወታችን የሚጠቅሙ ራሳችንን እንድንመለከትና እንድናንጽ የሚረዱ ሐሳቦችን አስተን ቡና እየጠጣን እንጫወታለን ዘውትር እንደምናደርገው ደግሞ ዛሬም ያነሳነው ሐሳብ ራስን ማክበርና ለራስ ደግሞ ከልክ ያለፈ ቦታ መስጠት ወይም ደግሞ ሰልፍ ሪስፔክትና ኢጎ ልንለው እንችላለን ይሄን ሐሳብ አንስተን እንድንጫወት እንግዳ ጋብዣለሁ እንግዳችን ደግሞ ሳሙኤል ተክለኢየሱስ ይባላሉ እንግዲህ በቢዝነስ ማማከርና በይበልጥ ደግሞ የህይወት ክህሎት አሰልጣኝ ናቸው እንኳን ደህና መጡ እንኳን ደህና ቆየሽኝ አመሰግናለሁ አንተ ልበል አንተ ልበል አረ በጭራሽ አንተ ነው የምትዩ ከዛ ደግሞ ሳሚ ነው የምትዩ በደስታ ለመቀራረብም ያመቻል አዎ እንዴት ነህ አለሁኝ እግዚአብሔር ይመስገን ስራ እንዴት ነው ቆንጆ ነው አሳይ ስላገኘው ደስ ብሎኛል እኔም በጣም ደስ ብሎኛል ስለጋብዛችሁ አመሰግናለሁ ያው በህይወታችን ራሳችንን ለማነጽ ራሳችንን እንድንመልከት ያው ነገሮች ከራስ መጀመር አለባቸው ሆነላለንና ራስን ማክበር መልካም ነው ተገቢ ነው ከዛ ከልክ ሲያልፍና ድንበር ሲዘል ደግሞ ሌላ ስያሜ አለው ኢጎ እንለዋለን እሱኮ ኢጎ አለበት እሱኮ ኢጎ አለበት እንላለንና እንደው በባለሙያ አንደበት ምን ልንለው እንችላለን ከሱ ብንጀምር እውነት ነው የሰው ልጅ እንግዲህ የሚለካበት ልኬቱ ብለን ብናይ ምንም በሌለው ሰዓት ተስፋ ሳይቆርጥ ጸንቶ የቆየበት ልኩና ሁሉንም ደግሞ ባገኘ ሰዓት ትዕቢቱን እብሪቱን ይሄ ከልክ ያለፈ ራሱን ማግዘፉን የተቆጣጠረበት ልኬቱ ነው የሰው ልጅ ማንነቱ መገለጫው የሚሆነው ያው መቼስ ሰዎች ነንና ከወደቅንበት ምን እንነሳበት ገድም ይቀናን ነገሮች የሚስተካከሉበት ያሰብናቸው የሚሰምሩበት ወቅቶች ሲመጡ እንደው ደረታችንን ትንሽ ነፋ ማድረግ አይደል ከተከሻችንም ቀና ማለት እናበዛለን አይደለም ይህ ሰዋዊ ባህሪ ነው ቀና ምንልባቸው ወቅቶች በመጡ ወቅት ግን ያ ቀና መለታችን እስከምን ድረስ ነው ያ ነው ትልቁ ወሳኙ ነገር ያንን ድንበር ባለማወቅ ያገኙት ስኬት ያገኙት ውጤት ያገኙት ሀብት ያገኙት ዝና ያገኙት ስልጣን ያገኙት ፓወር ከልክ የገዘፈ ማንነት ራሳቸው ላይ እንዲገነቡ ስላደረጋቸውና ያ የገነቡት ደግሞ ከልክ የገዘፈ ማንነታቸው በቃ በዓለም ውስጥ እኔ ብቻ ነኝ ከኔ ውጭ ማንንም የለም የስበት ማዕከሉ እኔ ነኝ የሚል እንደው እብደት የሚመስል አዙሪት ውስጥ ስለሚከታቸው ነው ያንን መቆጣጠር የቻለ ሰው ነው መሻገር የሚችለው ከስኬቱ ባሻገር የሆነ ኢምፓክት ያለው ህይወትን መኖር የሚችለው በያምናለሁ የኢጎ መገለጫዎች ምንድናቸው አንድ ሰው ኢጎ አለበት ስንል ወይ እብሪት አለበት ስንል ምን ሲያደርግ ስናይ ነው ምንድነው መገለጫው አንድ ሰው እብሪት የሚኖረው ወይም ደግሞ ትዕቢተኛ ነው ወይም ደግሞ ኢጎ አለበት የምንለው ምን ደረጃ ሲደርስ ነው ምክንያቱም ሰልፍ ሪስፔክት እንዲኖረው ሰልፍ ኮንፊደንስ እንዲኖረው እንፈልጋለን ግን ምን ደረጃ ሲደርስ ነው ለምሳሌ ሰልፍ ሪስፔክት የምንለው ወይም ሰልፍ ኮንፊደንስ የምንለው ወይም በራስ መተማመን የምንለው ሁሌ እኔ አውቃለሁ ማለት አይደለም ሁሌ እኔ ትክክል ነኝ ማለት ሁሌ እኔ አንደኛ ነኝ ማለት አይደለም ወድቃለሁ እሳሳታለሁ አጠፋለሁ ነገር ግን ከጥፋቴ ለመማር ከስህተቴ ለመማር ከውድቀቴ እንደገና ለመነሳት ግን አቅም አለኝ ብሎ ማመን ነው ራስን ያላከበረ ሰው ዓለም ያከብረዋል ብሎ ማሰብ የዘበት ነው ግን ራስን ማክበር እስከምን ደረጃ ነው ጥያቄው አይደለ ባሎን ስለተነፋ አይከብድም ስለተነፋ ትልቅ ይመስላል እንጂ ትንሽ የስፒል ታተነፍሷለች ኢጎም እንደዛ ነው በባዶ ነው እንድናብጥ የሚያደርገን ካገኘነው ስኬት ካገኘነው ውጤት ካገኘነው አሸናፊነታችን የገዘፈ ትልቅ ጩኸት ትልቅ ጭብጫቦ ትልቅ ሙገሳ ትልቅ ክብርን መፈለግ መሻት ያ ኢጎ ይሆናል ግን ትልቅ ክብርን ለማግኘት መሻት ኢጎ ልንለው የምንችለው ለምንድን ነው አሁን ሁላችንም እኮ ስኬትን እናስባለን ትልቅ ደረጃ መድረስን እናስባለን ያን ማሰባችን ኢጎ ነው ልንለው እንችላለን መሻታችን አይደለም ያገኘነው ስኬት እኛ ግን እንድንከበርበት የፈለግነው ከፍታ ልዩነት ካለው ያ ኢጎ ነው እንጂ ማንንም እንዲያልፍለት ይፈልጋል ማንንም ውጤታማ መሆን ይፈልጋል ማንንም እንዲሳካለት ይፈልጋል የስበት ማዕከሉ እኔ ብቻ መሆን ከሆነ ያ ነው ችግር የሚመጣው ይኸውልሽ ኢጎ ልክ እንደ ሰዓት ነው መቆጣጠር ከቻልሽ በልክ ካደረግሽው ተጠቀሚበታለሽ ነገር ግን ልክ ሳይኖረው ሲቀር ምንቆጣጠረው ሳይሆን መረን ከሆነ ያኔ እሳትም እኮ ሰደድ እሳት ይሆናል አይደል
ስኳር ልስተ አይ ይቀር እኛም ውስጥ ልክ ስኬታማ ነው ገድ ሲቀናን የሆነ ነገር ሲሳካልን ያቺ የኢጎ ስፓርክ ትጫራለች ነገር ግን ያችን መቆጣጠር ሳንችል መቀጣጠል እንድችል ከፈቀድንላት መረን ከወጣ ግን ምን ይሆናል ራሳችንን ያጠፋናል ለዛሬው ስኬታችን ትልቁ እንቅፋት ምንድነው ብትኝ የትላንት ስኬታችን ነው ምክንያቱም የትላንት ስኬትሽ ኢጎሽን ከፊድ ካደረገ ወይም ኢጎሽን ካነሳ ወይም ኢጎ ከፈጠረብሽ ዛሬ ስኬታማ እንዳትሆኚ ያረጋሻል ዝቅ ብለሽ እንዳትሰሪ ያረጋሻል ዝቅ ብለሽ እንዳትጠይቂ ያረጋሻል ዝቅ ብለሽ እንዳትማሪ ያረጋሻል እንደው ስህተት ቢያጋጥምሽ ስህተቱ እንዳልተሳሳትሽ አንቺ ሳትሆኚ ዓለም ይሄ እንደው ሚ አጌንስት ዘ ወርልድ የሚባል አባባል አለ እኔ ነኝ ልክ ዓለም ሁሉ ተሳስቷል የሚል ቅዠት ውስጥ እንደንደስ ይበላቸው ነገር ግን ይሄ መቆሚያ አይደለም ልክ እንደመሰላል ነው ዛሬ ያስኩትን ነገ ረግጠዋለሁ ነገ ረገጥኩትን ላይ ሆኜ ደግሞ ነገ ወዲያ ደግሞ ሚዞን አስባለሁ በየማስብ ከሆነ ከፍ ይያልኩ ሄዳለሁ የኢጎ መገለጫዎቹን ካነሳን ደግሞ እንዲህ እንድንሆን መነሻ ነጥብ ትኖራለች አይደለ ምትጭረን ነገር እንደዛ አይነት ባህሪ ሰዎች ጋር አይ እሷማ ብሪት አለባት እሷማ ቲቪተኛ ናት የሚል ሲያሜ ሰዎች ጋር እንዲሰጠን የሚያደርገው መነሻው ነገር ምንድነው ልጠቅሰው የምችለው ነገር ከልክ ያለፈ ምኞት ይመስለኛል ከልክ ያለፈ መሻት ከልክ ያለፈ ተቀባይ ለመሆን የነገሩ ሁሉ ትኩረት እኛ ላይ እንዲሆን የመፈለግ ይሄ እንግዲህ ከተለያየ ነገር ሊመጣ ይችላል ከሳይኮሎጂ አንፃር ስናየው ምናልባት በአስተዳደጋችን ላይ ትኩረት ተነፍቆን አድርገን ሊሆን ይችላል ከልክ ያለፈ ጭብጫቦ ከልክ ያለፈ ሙገሳ እየተሰጠን አድርገን ሊሆን ይችላል ወዘተረፈ ከዛ ከልጅነት የሚመጣ ነገር ሊኖር ይችላል ሁለተኛው አሁን ባለንበት የውድድር ዘመን ውስጥ የውድድሩን ህግ ካለመረዳትም ነው ያለም የውድድር ህግ የሚሰራው በውጤታችን እንጂ በፍላጎታችን አይደለም አየሽ እኔ የዓለም ቁንጮ መሆን ፈልግ ይሆናል መፈለጌ ግን ዋጋ የለውም የዓለም ቁንጮ መሆኔ ነው የዓለም ቁንጮ የሚያደርገኝ አይደለ ስለዚህ የመጀመሪያው ከልክ ያለፈ ምኞታችን ፍላጎታችን መሻታችን እሱ ለከት ሲያጣ ገደብ ሲያጣ ኢጎ እንዲፈጠር ያደርጋል አሁን እዚህ ጋር ግን መረሳት የሌለበት ነገር ኢጎ አያስፈልግም አይደለም በልኩ ሲሆን ጥቅም አለው በልክ ሲሆን ምን ቆጣጣረው ሲሆን ከልክ ሲያልፍ ነው ማን ቆጣጣረው እሱ እኛን የሚጋልበን ሲሆን ነው መከራው የሚመጣው አይደለም በአንድ ወቅት በጣም ከልክ ያለፈ ራሱን አግኖ አግዝፎ የሚያይ አንድ ሰው ለአንድ ደግሞ ሰልፍ ኮንፊደንስ ጥሩ ሰልፍ ኮንፊደንስ ላለው ሰው የውሃ ጉድጓዱን ይሸጥለታል የውሃ ጉድጓዱን ይሸጥለት ጥሩ በገመድ ተደርጎ ውሃ የሚሳብበት የውሃ ጉድጓዱን ይሸጥለታል ይህ በራስ መተማመን ያለው ሰው ይህንን የውሃ ጉድጓድ በደንብ አጽድቶ አስተካክሎ ለጓዷው ውሃውን የሚጠጣው ለጓሮ ደግሞ ተክሎቹን የሚያጠጣበት ለመስኖ የሚሆነውን ውሃ ያወጣ እየተጠቀመ ይመለከታል ይሄ ኢጎ ያለበት ሰው እናም ማይገባ ዋጋ ነው የከፈለኝ ጭማሪ ገንዘብ መክፈል አለበት ብሎ ስላሰበ ይሄዳል ስፈልግህ ከሆኑ ዘመናት በኋላ ነው ምን ነው ይላል ገዢ አያኔ እኮ የሸጥኩልህ ጉድጓዱን ነው ውሃውን አልሸጥኩልህም እና ውሃ የለወስድ ነው የመጣሁት ወይ ደግሞ ለውሃው ክፈል እኔ የሸጥኩልህ ጉድጓዱን ነው ይላል ይህ በራስ መተማመን ያለበት ሰው ብልህ ነበርና እኔም እኮ ስፈልግህ ነበር ይሄውልህ ጉድጓዱን ሽጠህልኝ ውሃውን ስላልወሰድክ በጉድጓዴ ላይ ውሃ ስለተቀመጠ የውሃውን ኪራይ እንድትከፍል ስፈልግህ ነበር አለው ይባላል አየሽ አንዳንድ ጊዜ ኢጎ ሲኖረን ምናሸንፍ በብልጠት ምናሸንፍ በሆነ ቴክኒክ ምን በልጥ ይመስለናል ነገር ግን ዓለም እንደዛ አይደለም ከኛ የበለጡ ብልሆች አሉ በእውቀትም በክህሎትም በኤክስፒሪየንስም በልምድም አይደለ ከኛ የተሻሉ የበለጡ ሰዎች አሉ ኢጓችንን ማከም ስንችል ኢጓችንን በደንብ መቆጣጠር ስንችል ከሚበልጡን ሰዎች ጋር አንፎካከር ከሚበልጡን እግር ስር ቁጭ ብለን ግን ከነሱ እንማራለን አይደለ አሁን የኢጎነት መነሻው አንዱ ምንድነው ስትኝ እኔ ነኝ የእውቀትም ምንጩ እኔ ነኝ
ያለኔ የሚያቅ ማንንም የለም ምንል ከሆነ በቃ ይጎ ወጥሮናል ማለት ነው ነገር ግን አይ ማውቀውን አቃለሁ የማውቀውን ለሰው አሳውቃለሁ የማላውቀውን ደግሞ ለመጠየቅ ዝግጁ ነኝ የማላውቀውን ያልተረዳሁትን ያልተገነዘብኩትን ደግሞ ጠይቄ መርምሬ ፈትሼ ትላንት የነበረውን አላዋቂነቴን ዛሬ ባለኝ መጠየቅ አሸንፈዋለሁ በየማሰብ ከሆነ ደግሞ ያኔ ኢጎዬን ማከም ይችላልው ማለት ነው ራስን ማክበር ላይ እስቲ ደግሞ እንጫወት የሰው ልጅ ራሱን ባከበረው ልክ ነው ሌላውም ሰው የሚቀበለውና ራስን ማክበር ስንልስ ምን ማለታችን ነው እስከምን ድረስ ነው ራስን ማክበር የተለያዩ ስታንዳርዶች ሚት ለማድረግ ወይ እነዛን ስታንዳርዶች ለመጠበቅ ስንል እንኖራለን አይደለም እነዛን ስታንዳርዶች ግን በሁለት ልንከፍላቸው ይገባል አንደኛው ለራሴ እኔ ያወጣሁት ስታንዳርድ ሁለተኛው ደግሞ በመትኖሪበት አካባቢ ውስጥ ያለውን ህግ ማክበር ለዛ ህግ ተገዢ መሆን አንደኛው ስታንዳርድ ለኔ ግን ለግል ያወጣሁት ስታንዳርድ ምን አይነት ነው ከየት ነው የቀዳሁት ከየት ነው ያንን ህግ ለኔ ይሄ ስታንዳርዴ ነው ሳሚ ሲባል እኔኮ መገለጠው በዚህ ነው ብዬ የማስቀምጠውን ስታንዳርድ ከየት አመጣሁት ከታላላቆች ወሰድኩ አይሽ የታላላቆችን ምክር ሰማሁ ወይ የሰዎችን ስህተት አይቶ የሚማር ብልህ ነው የራሱን ስህተት ደግሞ አውቆ ተሳስቻለሁ እኮ ብሎ ከስህተቱ የሚማር ብልጥ ነው አንደኛው ስታንዳርድ ምናደርገው ለራስ ያስቀመጥኩት ስታንዳርድ ከትላንቴ የተሻልኩ እንደሆነ አድርጎኛል ወይ ለነገስ ይሄንን ስታንዳርድ በመጠበቅ ውስጥ ከዛሬው የተሻለ እንደሆነ ነገ ያስችለኛል ወይ ይሄን ቼክ እናደርጋለን ይሄ ስታንዳርድ ምን እንደሆነ ያደርገኛል ለራሴ ክብር እንዲኖረኝ ለራሳችን ያስቀመጥነውን ህግ ለራሳችን ያስቀመጥነውን ስታንዳርድ እንጠብቀዋለን ወይ አይደለ አንዳንድ ጊዜ ለሰዎች ነው ምንኖረው ለራሳችን አንኖርም ምናውቃቸው የተማርናቸው ያወቅናቸው የተገነዘብናቸው በትምህርትም በልምድም ከሌሎች ጋር በመዋልም ያወቅናቸው ዕውቀቶች ክህሎቶች መጀመሪያ እኛና አንጸውናል ወይ እኛን አርጥበውን ነው ወይ ለሌሎች ልንተርፍ ምናስበው ብዙዎቻችን ለዓለም ምሳሌ መሆን እንፈልጋለን ነገር ግን ለራሳችን ምሳሌ ሆነናል ወይ በአደባባይ እኔ ማለት ብለን ምን ገልጸውና ብቻችንን ባለን ሰዓት ደግሞ እኛነታችን የምንሆነው አንድ ነው ወይ ያልክ ሲሆን ነው ለራስ ክብር የሚኖረን ለራሳችን ያለን ክብር የሚመዘነው የት ነው ካልሽን ብቻችንን ባለን ሰዓት ነው ያው በእያንዳንዱ ግንኙነታችን ላይ የለተለት እንቅስቃሴያችን ላይ ከሰዎች ጋር እንገናኛለንና በግንኙነቶቻችን መካከል ላይ ሁለቱን ነገር እንዴት አድርገን እናስኪዳው ለራሳችን የሰጠነውን ክብር ነው ሌላው የሚቀበለን ብለናል ከልክ ያለፈ ለራሳችን የምንሰጠው ቦታም ካለ ደግሞ ወደ ኢጎ ይሄዳል ብለናልና እነዚህ ነገሮች አመዛዝነን ዙሪያችን ላይ ካሉ ሰዎች ጋር ባለው ግንኙነት እንዴት እናስኪዳ አዎ ዓለም ላይ 8 ቢሊዮን አልፈናል ከነዚህም ሰዎች ጋር አባንድም ሆነ በሌላ መንገድ እንገናኛለን በጉርብትና በትዳር በፍቅር ግንኙነት በቤተሰብነት በስራ ባልደረብነት ወዘተረፈ የህይወታችንን አብዛኛው ንቁ የሆንበትን ጊዜ ከሰዎች ጋር ነው የምናሳልፈው በዛ ውስጥ አንደኛው ነገር ለራሳችን ክብር መስጠት የሚያስፈልገን ለራሳችን የሰጠነውን ክብር ለሌሎች መስጠት ስለምንችል ነው ሰው ለራሱ ክብር ሳይሰጥ ለሌላ ሰው ክብር መስጠት አይችልም ለራስን ማክበር የቻለ ሰው ግን ለሌላ ክብር መስጠት ይችላልበታል ግን ደግሞ በጣም ይጎሚጫነን ሰው ስለሆነ ክብራችን በቃ ሚነካ አይደለም ምንል ከሆነ ደግሞ ሌሎችን እንጫናለን እንደው ምንድነው መለኪያ ያስፈልገናል ለራሴ የሰጠሁት ክብር ምን ድረስ ነው ባስተሳሰቤስ ባመለካከቴስ በባህሪዬስ ለራሴ ክብር ሰጥቻለሁ አይደለ አስተሳሰቤን ሳስተካከል አመለካከቴን ሳስተካከል ባህሪዬን ሳስተካከል እኔ የተስተካከለ ማንነትን ስገነባ በዙሪያ ያሉትን ማስተካከል ይችላል በመከራከር ውስጥ በመታገል ውስጥ ነው ወይ ሌሎችን ለመቀየር ምን ፈልገው ወይስ ደግሞ እኛ በመሆን ውስጥ ነው በመሆን ውስጥ ስልሽ ለራስ ክብር በመስጠት ውስጥ ራስን በማብቃት ውስጥ ራስን በማሻሻል ውስጥ ራስን በመለወጥ ውስጥ ነው ወይ ግን ደግሞስ ይሄንን ራስን ማሻሻል ራስን ማብቃት ራስን መለወጥ ሌሎች ላይ ተጽዕኖ ለማሳደር በጉልበት በኃይል የኔ ነው ትክክል ያው ፈረንጆች እንደሚሉት ማይ ዌይ ኦር ዘ ሃይዌይ ይልታል በኔ መንገድ ብቻ ነው የሚሆነው ሌሎቻችሁ ተሳስታችኋል አልሰማችሁም የሚል አይነት እሳቤስ ገንብተናል ወይ ይሄን መገምገም ያስፈልጋል አየሽ ራሳችንን መገምገም ስንችል መለስ ብለን ማየት ስንችል ራሳችንን ቆም ማለት ስንችል ነው ከሌላው ጋር መኖር የምንችለው ራሴን በማስተካከል በማነጽ ውስጥ ራሴን ችዬ ቆማለሁ
የወደቁ ሌሎች የመሰሉኝን ለማንሳት ግን ራሴን ሆኜ ነው እንጂ ማሳያቸው የኔ ነው ትክክል እኔ ነኝ የስበት ማዕከሉ አስኳሉ እኔን አርጉኝ ያልኩ ጊዜ ደግሞ ኢጎዬ ተነሳ ማለት ነው እሱን ደግሞ ትንሽ ማሸነፍ ያስፈልጋል ራሳችንን ስናሸንፍ ኢጓችንን ነው የምናሸንፈው አይደለ ራስን ማሸነፍ ማለት ኢጎን ማሸነፍ ነው ራስን ማሸነፍ ማለት ስንፍናን ማሸነፍ ነው ራስን ማሸነፍ ማለት ትዕቢትን መግደል ማለት ነው ትዕቢትን ማጥፋት ማለት ነው ያንን ማድረግ ስንችል ደግሞ ምሳሌ መሆን እንችላለን ለራሳችን ክብር ይኖረናል ማለት ነው እንደውም እኮ ለራሱ ክብር የሌለው ሰው ነው በኢጎ ውስጥ የሚታጠረው ለራሱ ክብር ያለው ሰውማ ሌሎችንም ስለሚያከብር የሌሎችንም ድንበር ይጠብቃል ሳሚ እንግዲህ ብዙ ነገር አነሳንና ተጫዋወትን ያው ኢጎ ያለባቸው ሰዎች መጨረሻቸው ምንድነው ሊሆን የሚችለው እንዴትስ ራሳቸውን አርመው ወደ ራሳቸው ክብር ራስን አክብረው ደግሞ ሌሎች አክብረው እንዲቀበሏቸው ወደሚሆንበት መንገድ እንዴት ነው መምጣት የሚችሉት እንግዲህ ኢጎ ያለባቸው ሰዎች የመጀመሪያ ስህተታቸው የሚጀምረው ብዙ ለማስተማር ይሞክራሉ ኢጎ ያለባቸው ሰዎች አካባቢ ክርክር አይጠፋም አየሽ መነጋገር መወያየት መማማር ያስፈልጋል አይሄኛው ነው ልክ ያኛው ልክ ነው ብሎ መረዳዳት ያስፈልጋል ግን እኔን ብቻ አድምጡኝ ስለሚሉ ትንሽ ጩኸት ይበዛል ክርክርም ይበዛል ያ ደግሞ ዙሪያቸው ያሉ ሰዎች እንዳያምኗቸው ያረጋል እምነት ያጣ ሰው ደግሞ የፈለገውን ተጽዕኖ መፍጠር ይችላል ብያላምነው አይደለ ያለ ሌላው ደግሞ አንድ ቦታ ላይ ይቆማሉ ትላንት ላይ ይቆማሉ ኢጎ ተምረው ያገኙትን አውቀው የተረዱትን ሰርተው ያገኙትን እሱ ነው መጨረሻው ስለሚላቸው ሌሎች አልፈዋቸው ሄደው ግን እነሱ እዛ ጋር ይቆማሉ እሱ ላይ ተረማምዶ ሌሎች ስኬታማ እንደሚሆኑ ይረሳል ኢምፓክት በማድረግ ውስጥ ለሌሎች በመትረፍ ውስጥ ለሌሎች በመቆረስ ውስጥ ለሌሎች ተላልፎ በመሰጠት ውስጥ የሌሎች የለውጣቸው ምክንያት ለመሆን አይችልም ለውጡ መምጣት ካለበት ከኔ ነው ለኔ ነው ብሎ ያስባል ያ ደግሞ ምን ያደርጋል እንዳይለወጥ ያደርጋል የሆነ ቦታ እንዲቆም ያደርጋል ከዛውጭ ሰዎች በእነሱ ለመመራት ፍቃደኛ ይሆኑ ሰዎች በእነሱ ተጽዕኖ ለመደረግ ፍቃደኛ ይሆኑ ብዙ ሰዎች ይሸሿቸዋል ወይ ደግሞ ይፈሯቸዋል ምክንያቱም ማሸነፊያቸው ነገሩን በቃ ሰጥቻለሁ ብለው ማሰቢያቸው እነሱ ወይ ጩኸት ነው ወይ ጉልበት ነው ወይ በቃ እንቢተኝነት ድርቅ ማለት ነው ይህ ደግሞ ምን ይፈጥራል ሰዎች ወይ እንደው ከቁም ነገር አይቆጥሯቸውም ከመጥፍ አይቆጥሯቸውም እንደው ዝም ብለው ለይስሙላ ይሰሟቸዋል ለይስሙላ ይሏቸው ከሆነ እንጂ ነገሬ ብለው ልብ ሰተው ማያዳምጧቸውም ነገሬ ብለው ልብ ሰተው በእነሱ ተጽዕኖ ለመደረግም ቦታ አይሰጧቸው ኋላ ላይ መጨረሻቸው ምንድነው ከተባለ ደግሞ ውድቀት ነው ያው ብዙዎቻችን እንወድቃለን ከውድቀታችን ግን መነሳት ከስህተታችን መማር ከጥፋታችን መሻሻል መቻላችን ነው ሰዋዊ የሚያደርገን የሰውነት ልኩ በወደቀን ሰዓት ሁሉ ነገር ባጣነው ሰዓት ተስፋ ሳንቆርጥ መጽናታችን ሁሉም ባገኘን ሰዓት ደግሞ እብሪታችንን አሸንፈን ሃምብል ሆነን ኢምፓክት ለማድረግ መትጋታችን ነው እነዚህ ሰዎች ግን የወደቁ ጊዜ መውደቅ ልክ ነው ብለው ያምናሉ ከመውደቅ ለመነሳት ሳይሆን በወደቁበት ለመቆየት ምክንያቶችን ይደረድራሉ ሰበበኝነት ያጠቃቸዋል ሰው ሆነን ስንኖር የወደቅን እየተነሳን እንደምንሄድ ሁሉ እነሱ ግን ከወደቁ ሌሎችንም ብዙዎችን ይዘው ይወድቃሉ ምክንያቱም መውደቅ ልክ ነው የሚለውን ማረጋገጫቸው ሌሎችን መጣል ይመስላቸዋል መቀኝነት ውስጥ ሸር ውስጥ ተንኮል ውስጥ ይገባሉ ይህ ደግሞ በጣም ከዓለም ሁሉ የጠለቀው ውድቀት ውስጥ እንዲገቡ ያረጋቸዋል ግን ማስተካከል አይቻልም ወይ ይቻላል እንዴት አይቻልም በዓለም ላይ የማይስተካከል ነገር ምን አለ ይስተካከላል የሚስተካከለው በመንደነው የመጀመሪያው ያ ኢጎ እንዳለብኝ በማመን ነው አይሽ ኢጎ አንደኛው ነገር የሚያረጋን ኢጎ አለብኝ ብዬ እንዳላምን ነው የሚያረጋኝ እንዳለብን ማመን ጥፋተኛ ስህተት እንዳለብኝ ውድቀት እንዳለብኝ እብሪትና ትዕቢት እኔን እንደተጫነኝ ማመን ነው ሁለተኛው ሁሌም መለኪያ ሊኖረን ይገባል ሌላ ሰው እስኪነግረን ሌላ ሰው እስኪያርመን ሌላ ሰው እንዲህ አለብህ ኦፍ ኮርስ ያስፈልጋል የሌሎች ጋይዳንስ የሌሎች ምክር ተግሳጽ ያስፈልገናል አንዴ ግን ደግሞ የራሳችንም ያስፈልጋል ራስን ማየት ራስን መመዘን ቆም ብሎ መመራመር ከራስ ጋር ምክክር ማድረግ ከራስ ጋር ስብሰባ ማድረግም አንደኛው ምናሻሽልበት መንገድ ነው ምክንያቱም
የትኛውንም ያለብንን ችግር መፍታት የምንችለው ችግሩ እንዳለብን አምነን ስንቀበለው ነው። ችግሩን አምነን ስንቀበለው ግማሽ ችግሩን ፈታ ነው። ከዛ በኋላ መፍትሄው የት እንዳለ ማወቅ እንችላለን። መማከር ነው። ከታላላቆች እግር ስር ቁጭ ብሎ መማር ነው። ያላወቅነውን መጠየቅ ነው። መጠየቅ አላዋቂነት አይደለም። መጠየቅ እንደው ማዋቂነት ነው። ዛሬ እንግዲህ ለህይወታችን የሚጠቅም ራሳችንን ተመልክተን ደግሞ ለለውጣችን ለመሻሻላችን መጀመሪያ ራስ ላይ መስራት እንዳለብንና ራስን ከማክበር ሁሉም ነገር ይጀምራል። ከዛ ከፍ ካለ ደግሞ መልካም ስላልሆነ ለኬቱን እናበጅለት በሚል ሐሳብ ላይ ቡና እየጠጣን ጥቂት ሰዓትም ቢሆን የተጫዋወት ነው። የቢዝነስ ማማከርና የህይወት ክህሎት አሰልጣኝ ከሆኑት ከአቶ ሳሙኤል ተክለ ኢየሱስ ጋር ነው። እጅግ በጣም አመሰግናለሁ። እኔም ከልብ አድርጌ አመሰግናለሁ። ልብ ይመረቅ። አሜን። ሞቅ ደመቅ ያለው እሁድን በኢቢኤስ አሁንም ይቀጥላል። ጥሩ ጊዜ ይሆነላችሁ።